አርዕስተ ዜና። ህጋዊ ሰውነቴ ሳይመለስ በትግራይ ክልል ምንም አይነት ምርጫ አይከናወንም ሲል ህወሓት አስጠነቀቀ። በቀጣይ መረጃ ከፍተኛ የመንግስት አመራሮች በ5.6 ቢሊዮን ብር የሙስና ወንጀል ተከሰሱ። በቀጣይ መረጃ ህወሓት አዲስ በሾመው ቃል አቀባዩ አቶ ሚካኤል አስገዶም በኩል ትናንት ለሚዲያዎቹ መግለጫ የሰጠ ሲሆን ምርጫ ቦርድ የህወሓትን ህጋዊ ሰውነት እስካልመለሰ ድረስ መጪው ምርጫ በትግራይ እንደማይካሄድ መናገራቸው ተዘግቧል። ህወሓት ችግር ውስጥ ነው ማለት የትግራይ ህዝብም ችግር ውስጥ ነው። አብዛኛው የህወሓት አመራር ምሁራንና ወጣቶች ናቸው። ህወሓት ሊነቀልም ሊተከልም የሚችለው በትግራይ ህዝብ ብቻ ነው ሲሉ የገለጹት ቃል አቀባዩ የኢትዮጵያ መንግስት የፕሪቶሪያን ስምምነት ተግባራዊ ከማድረግ ይልቅ የታጠቁ ቡድኖችን እያንቀሳቀሰና እያስታጠቀ መሆኑንና ድሮኖችን ጭምር እየተኮሰ መሆኑን ተናግረዋል። ምንም እንኳን የፌዴራል መንግስት ስምምነቱን ተግባራዊ ለማድረግ ያለው ፍላጎት ዝቅተኛ ቢሆንም ህወሓት ግን አሁንም ዝግጁ ነው ሲሉም ቃል አቀባዩ አክለዋል። በመጨረሻም ቃል አቀባዩ ወደ ምዕራብ ትግራይ ወይም ወልቃይት የተጀመሩ የአየር በረራዎች ተፈናቃዮችን እየመለሱ ነው የሚባለው ነገር ሴራ እና የሚዲያ ፍጆታ ነው ሲሉ አጣጥለውታል። በማዳበሪያ ግዢ ዙሪያ የግዢ መመሪያዎችንና ውሳኔዎችን በመጣስ እንዲሁም የጥራት ችግር የታየበትን የአፈር ማዳበሪያ ወደ አገር እንዲገባ በማድረግ በመንግስት ላይ ከ5.6 ቢሊዮን ብር በላይ ጉዳት በማድረስ የተጠረጠሩ ከፍተኛ የመንግስት አመራሮችና ግንኙነት ይኖራቸዋል በተባሉ ሌሎች ሰራተኞች ላይ ከባድ የሙስና ወንጀል ክስ ተመሰረተ። የፍትህ ሚኒስቴር አቃቤ ሕግ ክሱን ህዳር 12 ቀን 2018 ዓ.ም የመሰረተው ሲሆን ክሱ ሰኞ ህዳር 15 ቀን 2018 ዓ.ም ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የከባድ ሙስና ወንጀል ችሎት ቀርቧል። ክሱም ደግሞ ተጠርጣሪዎቹ የወንጀል ህጉን ተላልፈዋል የሚል መሆኑን የሪፖርተር ዘገባ አስነብቧል። አበቃን። መልካም ጊዜ ተመኘን።